አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልላችሁ። እና ይኸው እንደምታዩኝ እንግዲህ አንዴ እጄን ተሰብሬ እመጣለሁ፣ አንዴ ታስሬ እመጣለሁ። አዩና ሀዊና ሰይድ አሳስረውኝ በስንት መከራ በዋስ በምናምን መሰላችሁ ከእስር ቤት የወጣሁት እና ምንድነው ሰይድ ጠበቃ ልኮብኝ ታስሬ ነበር። አሳስረውኝ ምናምን ነበርና በስንት መከራ ነው የወጣሁት። ያው አሁን እዚሁ መጣሁ ማለት ነው። ዞሮ ተመልሼ እና እንግዲህ እነ ሰይድ እንደዚህ ብለው ለቀው እኔ እስከምሰራ እንዴት እንደቸኮልኩኝ ማለት ነው። ለማንኛውም መቼም አታሳስሩኝም ለማለት ያክል ነው። እስቲ ቆይ ግን አንድ ጓደኛዬ ፕራንክ አድርጋኝ ነበረ። በሱ ቪዲዮ ነው የሰሩት ማለት ነው። እስኪ ቪዲዮውን ላሳያችሁ መጀመሪያና አብራራላችኋለሁ። ከተበጋጋ ተገናኙ፣ አወሩ፣ መጥሪያም ደረሳት። ስለ ጉዳዩን በደንብ ሰማች ማለት ነው። ጉዳዩ ምንድነው? ሰይድ ልጆቹን እንዲያገኝ በቃ አላ ልጆቹ እሷ ብቻዋን ማሳደግ ትችላለች። በእርግጥ አቅም ይኖራት ይችላል። ግን ደግሞ ልጅ ደግሞ የአባትም የእናት ፍቅር ማግኘት አለበት። ስለዚህ ልጆቹ እንድታገኝ እኔና ሀዩ ረድተናል ማለት ነው። አሁን ሱመያ ነገር ለፍርድ ቤት ትቀርባለች። አንተም ትሄዳለህ፣ ይደወልልሃል፣ ትሄዳለህ። ስለዚህ ይወሰንልሃል። ከዚህ በኋላ ምንም ብትንገላታበት የምትጨናነቅበት ፓርት የለም ማለት ነው። እርግጠኛ ነኝ እንደዚህ ቀን ነገሩን ቀን እናደርጋችሁ እኔና ሀዩ እንግዲህ ማናደርገው ነገር የለም እኮ ታውቃለህ። ከፈለግን ጣራ አፍርሰን እንገነባዋለን። እኔና እሷ ይሄን ነው ለግድግዳው ራሱ በእጃችን እንደዚህ በቦክስ አፍርሰነው እንሰራዋለን ድጋሚ ባፋቸው። አዎ እምሬን ነው እኮ ባፋቸው። አይ ታዲያ አሁን ደስ አላለህም ሰይድ? ይሄን ነገር እሱማ ደስ ብሎኛል። ሆነ ከሆነ ግን አላመንክም? አይ ቪዲዮ ላይ አይቻለሁ፣ ግን እንዴት ሌላ የተቀርጾ ነው የተለቀቀው? ሱመያ ባለቀቀ ይሄ እየተባለ ያለው እኮ በጣም ብዙ ነገር ነው ማለት። ይሄ ደግሞ በህግ ያስጠይቅሻል ነው የምልሽ እኮ እንደረኔ ሰይድ ያልሽው ነገር በሙሉ አንቺ ኃላፊነት በጎደለው መልኩ የተናገርሽው ነገር በሙሉ ለአንቺ እንደሚያስጠይቅሽ አልገባሽም። ይሄ ነገር ደግሞ እሱ ህግም እየከሰሰ ነው እንግዲህ ያለሁት እንዳልኩሽ እኔ እሱ ጠበቃ ነኝ። ለዚህ ወደ አንቺ ስመጣ ደግሞ ካለማስረጃ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ውድና የተከበራችሁ ቤተሰቦቻችን ዛሬ ያው እንደምታዩት እኔና ሀዊ መተናል። በምን መጣችሁ ካላችሁ ደስ በሚል ነገር ነው ተመልሰን የመጣ ነው። ሰርፕራይዝ አለን። ሰርፕራይዙም ያው ሀዊ ናት ምን ነገር እነግርሻለሁ ብላኝ ማለት ነግራኛለችም። ያው ለቤተሰቦቻችንም እንደሚደርስ እነሱ ፊት ንገሪኝ ብዬ ካሜራ አስቀምጬ እንደዛ እየጠየኳት ነው። እስቲ ሰላም ባያቸው ሀዊ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? ያለው አልሐምዱሊላህ። እንግዲህ ኢማን እንዳለችው ነው ትልቅ ሰርፕራይዝ ነው ማለት በጣም ትልቅ ሰርፕራይዝ ነው። በቃ ለብዙ ዓመት የተለፋበት ሰርፕራይዝ ነው እና እንግዲህ ኢማን ስነግራት በጣም ደስ ብሏት ነበር። እኔ አላውቅም የምር ነው ውሸት ነው አላውቅም፣ ግን ደስ ብሏት ነበር። ለምን ውሸት? በጣም ነው እንጂ ደስ ያለኝ። ለምን ደስ አይለኝም? ኦኬ ደስ ብሎሽ ነበር በጣም ከልብሽ? አዎ ከልቤ ነው ደስ ያለኝ። ካንጀትሽ እንደዚህ አይነት ስራ ትሰሪያለሽ ብዬ አንድ ቀንም አስቤ አላውቅም ነበር። በጣም የሰይድ ሚስት እኮ ነኝ፣ ጀግና እኮ ነኝ። አንቺ ምን አስበሽ? አየሁት እኮ አሁን በጣም ጎበዝ ነሽ። በጣም ጎበዝ ነኝ። ስለዚህ እዚህ ደግሞ ትልቅ ነገር ይጠብቀኛል። እንግዲህ ማለት ነገር የለውም። እዚህ በኋላ የፈለግሽውን ነገር እንቀጣልሻለን። እኔም ሆነ የፈለኩትን ነገር ሰይድም ሆነ የፈለጋችሁን ነገር ነው የምንቀጣላት። ጋይስ በጣም ጥሩ ስራ ነው የሰራችው። አዩ እኔና አዩ በቃ እኔና አዩ ሲጀምር ጀግና ነን ታውቃለህ። ኢማን ደስ ያላት ራሷ የቀመሰችውን እኔም ቀመስኩኝ። እኔ የቀመስኩ መስሏት ነው ማለት ነው። እኔና አንቺ በነገራችን ላይ በጣም የምንለያይ ሰዎች ነው። ስለዚህ አንቺ ብትታሰሪ እኔ እታሰራለሁ ማለት አይደለም። እኔ ምን አጥፍቼ እታሰራለሁ? ምን አድርጌ? በምንም መንገድ እኔ ልታሰር አልችልም። ምክንያቱም ምንም ነገር ሳይደረግ ህግ ዝም ብሎ ሰውን አንጠልጥሎ ወስዶ ካጠፋው ከህግ በላይ አይደለም ታሰራለሁ። ግን አላጠፋውም። እኔና አንቺ ያደረግንበት እንትን ያልንበት አካሄድ አሁን ሰው በጣም ደስ ያላት እዛ ሰው ሀገር እስር ቤት ስለነበረች እኔም ደግሞ እዚህ እስር ቤት ስለነበርኩ እኔ እንደታሰርኩኝ እሷም ተቅመሰው ነው። እኔ ባልሽን አልቀማው። እኔ ያንቺ ባል አልጀነጀንኩኝ። እኔ ሰው ባል አልቀማው። የሰው ፍቅረኛ ራሱ አልቀማውም አይደለም ይቅርና የሰው ባል ማለት ነው። ስለዚህ በጣም ምንለያይ ሰዎች ስለሆነ አልታሰርም። ጭራሽ እንደ ሀዊ አይነት ሴት እኔ ልታሳስረኝ ሀዊና አያንቱ እኔ ሊያሳስሩኝ እንደው ሌላ ሰው እንኳን ቢያሳስረኝ እንደው እነሱ ቢያሳስሩኝ እኔ ከእስር ቤት ራሱ አልወጣም።
ሁለቱ ቢያሳስሩኝ ከእስር ቤት ራሱ ነው ውጪ በቃ ቢሉኝ አልወጣም። ሁለቱ አሳስረውኝ ማለት ነው አልወጣም። እኔ በራሴ ፍቃድ እስር ቤት እቀመጣለሁ ማለት ነው። እና ለማንኛውም አይሳካላችሁም መቼም የሚያወሩት ውሸት አይደለም። ደግሞ እኔ ሰይድ ሚስት ነኝ ግን በአፍርሰን እንሰራለን ምናምን ትላለች። መጀመሪያው ጀግና ነን። አዎ እንግዲህ ካንተ ጋር አሁን መኖር ባንጀምርም ራሱ ማለት ነው በቃ አላቅም፣ ግን ላንተ እንሞትልሃለን፣ ላንተ ህይወታችንን እንሰጣለን። ይሄንን ታውቃለህ? ለቪዲዮ ነው ወይስ? ኧረ እውነት የምሬን ነው። አብ ትኩር አድርገህ ስማኝ። በጣም ወሳኝ ትልቅ ነገር ነው። በጣም የለፋበትም ነገር ነው። ስለዚህ እኔና ሀዩ ዛሬ ይሄን ነገር አሳክተንልሃል ማለት ነው። ምን አሳካችሁ? እንግዲህ ሱመያን ባለፈው አግኝታት ነበረ፣ ትዝ ካለክ ቪዲዮ ላይ በጣም ሰላም ስትያታ ምናምን ራሱ በጣም እንትን እያለች ነበር። እሷ ማለት አላ ጥሩ ወቅት አልነበራትም ላንተ ውጣልኝ ሂድልኝ ምናምን እያለች ነበረ። ስለዚህ እኔና ሀዩ ደግሞ እሱን ቪዲዮ በደንብ ስናየው ባላችን እንደዚህ ተነቆማ እኛ እያለን አይናቅም ብለን አንተን ለማስከበር አንድ ነገር ትልቅ አደረግንልህ ማለት ነው። ምክንያቱም ባላችን እንዲናቅ አንፈልግም እኛ ማለት ነው። ስለዚህ አይ ኢማን ሳታርግኛ ወይ ወደ ጉዳይ አይ ቆይ ትንሽ ለንዘዞ ይሄ ትልቅ ነገር ነው። ስለዚህ እኔና ሀዩ እያለ አንተ አትናቅም፣ ሁሌ እንድትከበር እንደ ንጉስ ነው አንተ ማየት አለባት። ሱመያ ብትሆን ራሱ ማለት ነው እንታቀችን ታውቃለህ። ምንም ብትሆን የመጀመሪያ ሚስት ነች፣ ታላቃችን ነች፣ የልጆች እናት ነች። እሷን እንደዚህ ለመናቅ ምናምንም ሀዊን እንዳታነዳ ዛሬ ዝም ብላ አዳም ፍላጎት የለንም ማለት ነው። እና ሰይቀለጥናት ጠበቃዋን እናንተ ናችሁ ጠበቃ ይቀጥራል። አዎ ወላሂ እውነት እኔና ሀዩ ጠበቃ ቀጥረን ሰይድ ከዚህ በኋላ ልጆቹን የማግኘት መብቱ እንዲከበርለት፣ እሺ ስትፈልግ ደግሞ ቤታ ሄደክ እንድታያቸው። አሁን የምሬን ነው። እኔ ቀልድ አይደለም፣ በእንደዚህ ነገር አይቀልድም። እኔ እናት እኔ እውነት እንደዛ እኔ እንትና ማነው ስሟ ሀዊ በጣም እያሳዘንሽ ነው። የምሬን እኮ ነው። ሰይድን አይታችሁታል? እሷ እያወራች ነው እንግዲህ የቀል አስቢ የእውነት እንደዛ አድርገሽ እንደዛ እኔን ጠበቃ ቀጥረሽ እኔን አሳስረሽ እንደዛ ለፍተሽ ቢሆን አንቺ እንዳወራሽው የምር ቢሆን ኖሮ አስቢው ከዛችኛው ሚስቱ ጋር ሙድ እየያዘብሽ እየተያዩ ሁለቱ ሙድ እየያዙ ነው። ከዛ ሊያቅፋት ችኛዋን ሊያቅፋት እንደዚህ ብሎ ሊያቅፋት ምናምን እያለ ማለት ነው። እሷ ተቀምጣ እኔ ሲፈጠር እኔ ንጉስ ለእናንተ ነው እንጂ ለኔ አይደለም። ይሄ ንጉስ አሁን ራሱ እንትን ላይ ቀርቷል እኮ አሁን ንጉስ የለም። ንጉስ እንደ ንጉስ የሚታየው እንደ ንግስት የሚያይሽ ቢሆን ነው። አንቺን አይደለም እንደ ንግስት እንደምንም እኮ ነው ማይሻዊ እንደምንም ወይስ ለእንትና የቤት ሰራተኝነት ቀጠረሽ ለይማን? ይማን እኮ ስታዩት ሁሉም ቦታ ላይ እንደዚህ ብላ ምናምን ነው እንትን የምትለው። በጣም እውነት በጣም እያሳዘንሽ ነው። እኔ አዩ እንኳን ያው ቃጠሎ ስለሆነች ትንሽ፣ አንቺ ግን በቃ ማለት የሆነ ለፍላፊ ስለሆንሽ ሆድሽን ባዶ ስለሆነ ትጎጃለሽ። ዝምተኛ ሰው በጣም መጥፎ ነው። ስለዚህ አንቺ ይማን ቀስ ብላ ትሰራልሻለች። እውነቴ ነው። ወዳጅ መስላ ቀስ ብላ ትሰራልሻለች። አሁን አንቺ እሷ አብራ ምናምን ስትል እውነት መስሎሽ ነው። አንቺ እንደዛ እያወራሽ ምናምን ነገር እሱ ቀብረር ብሎ ለእሷ ያለውን ፍቅር እየገለጸልሽ ነው። ስለዚህ ይሄ ማለት ምንድነው? ከኔ ውጪ ሌላ ወንድ ማግባት አትችይም፣ ከኔ ውጪ የትም መሄድ አትችይም ማለት ከሱ ውጪ የትም መሄድ ስለማትችይ የትም ሌላ ወንድ እንኳን በቃ ማንም እንደማይፈልግሽ ወይ ደግሞ የሆነ ሰው አይፈልግሽም ብሎ ነው መሰለኝ ምናምን በቃ የለም በቃ ልክ ፈላጊ እንደሌለሽ ነው እየሆነብሽ ያለው። ስለዚህ እንደኔ እንደ እህትነቴ እርጉዝ ካልሆንሽ በስተቀር ታዩና የራስሽ ላይ በጣም ቆንጆ ነሽ፣ ቆንጆዬ ነሽ። አሁን አንቺ ሁለተኛ ማለት ወይ እኩል አላያችሁ አንድ እኩል ብትታዩ፣ አንቺ አንድ እኩል ሳትታይ አንቺን እየናቀ ያችኛዋን እያከበረ ከአንቺ ፊት ምናምን እያለ አንቺ አሁን ሚስት ነኝ ብለሽ ነው ከሱ ጋር አብረሽ እንደዚህ እፍ የምትይው። እኔ ለእናንተ ነው፣ እኔ ለእኔ ምንም አይደለም፣ እንኳን ለራሳችሁ ለእኔ አይደለም። እሺ። እና ለማንኛውም ይህን ቪዲዮ አንድ ጓደኛዬ ናት ማለት ነው ጠርታኝ፣ የሰይድ ጠበቃ ነኝ፣ በፊት በውስጥ በኩል በጣም ረጅም ጊዜ እናወራ ነበረ ማለት ነው። አጋጣሚ እንገናኝም እያለችኝ ነበር፣ አንድ ቀን እንገናኝ ምናምን ሲል እኔም ያው ፍርሃትም ስላለ ምናልባት ሰይድን የምታወራው ከሆነ ምናምን ብዬ ማለት ነው ብዙ ጊዜ እንገናኝ ስትለኝ ነገ ስላዛሬ ስላት
መገናኛ ሲስተም አድርጋ ነው የተጠቀመችው ማለት ነው። እና እኔ የህግ ባለሙያ ነኝ ምናምን ስትለኝ እውነት ለመናገር ያው ሄድኩኝ ህግ ስለሚከበር ማለት ነው። የቀጠረች ቦታ ሄድኩኝ ማለት ነው። እንደዛ ፕራንክ አደረገችኝ። እንደውም ሙሉ ቪዲዮውን እዚህ ታች ሊንኩን አስቀምጥላችኋለሁ የገባችሁት ማለት ነው። በጣም ጥሩ መካሬ፣ ጥሩ ጓደኛዬ፣ በጣም ጥሩ ሰው ናት ማለት ነው። እና መጨረሻ ላይ ፕራንክ ላይ ነው የሚያልቀው። ዩቲዩብ መክፈት ስለፈለገች በዛውም እኔን ማግኘት ስለፈለገች ነው ማለት ነው እንደዛ ያደረገችኝ። እና እንግዲህ በጥሩ ስራ ትመጣላችኋለች። እሷንም የገባችው አበረታቷት። አዩና ሀዊ ደግሞ አያንቱና አዩ ደግሞ ሀዊ እኔን አታሳስሩኝም፣ መቼም አይሳካላችሁም። እንኳን እናንተ ንጉሱ ብላችሁ የምትጠሩት ንጉሳችሁ የእናንተ ንጉስ እኔን አያሳስረኝም ማለት ነው። አታሽቃብጡ ማለት በጣም አታሽቃብጡ። ይልቅስ እናንተ አሁን እኔን በቃ ማለት እኔ ላይ ነው ትኩረታችሁ። ከጣገባችሁ ያለችው ላይ አተኩሩ። እውነቴን ነው የምላችሁ። እኔ እኮ አልፈልገውም። አሁን እናንተ ስንት አመት ቆይቶ እንኳን ይቅርና እየፈለገኝ ባይፈልገኝ እንኳን የልጆቹ እናት ነኝ። ኖርማል ሰላም መባባላችን አይቀርም እኮ ነገም ከነገ ወዲያ መገናኘታችን አይቀርም። ምክንያቱም የልጆቹ እናት ስለሆንኩኝ ማለት ነው። ስለዚህ መቼም ቢሆን መቼ ብንገናኝ እንኳን ይቅርና ጥላቻ ራሱ ቢኖርብን በሰላም ለልጆቻችን ስንል ማውራታችን አይቀርም። ምክንያቱም እኔ ልጆቹ እናት ነኝ፣ እሱ ደግሞ የልጆች አባት ነው። ወንድ ቢሄድ ወንድ ይመጣል፣ አባት ቢሄድ ግን አባት አይመጣም። ስለዚህ ለልጆቼ አንድ አባት ነው፣ ለኔ ግን አንድ ባል ሊሆን አይችልም። ቢሄድ ምንድነው እልፍ ሲል ውልፍ ይገኛል የሚባል አባባል አለ ማለት ነው። ስለዚህ የልጆቼ አንድ አባት ስለሆነ በጣም ነው የማከብረው፣ እንደ ልጆች አባት። እኔ ሳከብረው ነው ልጆች የሚያከብሩት ማለት ነው። ስለዚህ እንደ ልጆች አባት በጣም ነው የማከብረው። ጤና እድሜ ይስጠው። እኔ እንደናንተ አልደፈውም አንገብግቤ ማለት ነው ባለበት። ስለዚህ ነገም ከነገ ወዲያም መገናኘታችን ስለማይቀር የኛን ልመዱትና ይልቅስ ከስርሽ ያለችው ለምን እኔ ለመውሰድ እንደናንተ ለብቻዬ ለማድረግ ብፈልግ አሁን ራሱ ብመጣ ሶስታችሁንም አስወጣችኋለሁ። እንዲህ ጭርጭር እያላችሁ ሶስታችሁንም ከቤት ጥርግ አድርጌ ማውጣችሁ። ግን እኔ አልመጣምም አላረገውምም ማለት ነው። ስለዚህ ምንድነው የሚሆነው? እናንተ አንቺ ይማን ካጠገብሽ ሁና አብራችሁ እየኖራችሁ ተስማምታችሁ እኩል ሁናችሁ እንደመኖር አንዴ ላንዷ እያዳላ የሚያንገበግባችሁ እርስ በርስ መስማማት ስላቃታችሁና እርስ በርስ ጠላት ስለሆናችሁ ነው። አንዷ ላይ እኔ በልጥ እያተባባላችሁ እርስ በርስ ጠላቱ ናችሁ። ነገ አንገብግቦ ነው የሚደፋችሁ። ስለዚህ እናንተ ራሳችሁን አንቺ ከሷ ጋር ራሳችሁን እያፎካከራችሁ ራሳችሁን ግብግብ አድርጋችሁ ከምትደፉ ራሳችሁ ናችሁ አምናችሁ እስከተቀመጣችሁ ድረስ እኔንም ከራሴ ላይ ውርድ ብላችሁ ለቃችሁ ትታችሁኝ ስለራሳችሁ ህይወት ኑሩ። በነገራችን ላይ እኔ ስለኔ ምናምን ሁሌ ባታነሱ እኔም ስለእናንተ ቪዲዮ አሰራም ነበር። የምር ከቪዲዮ ላይ ጥፍት ብዬ ምናምን እኔ ስለነሱ ምንም በቃ አሰራም ምናምን ብዬ ከዩቲዩብ ላይ ስጠፍቼ ራሱ እኔ ስለነሱ ምንም አይነት ቪዲዮ አሰራም። በቃ ሪያክሽን ያስጠላኝና ተዋቸዋለሁ ማለት ነው። ስጠፋ ራሱ ለምን በጠፋውበት ራሱ ቪዲዮ ይሰራሉ። በቃ እኔ እንጃ እኔ ከዩቲዩብ ላይ ከነ ዩቲዩብ ራሱ ብተው የሚተውኝ አይመስለኝም ማለት ነው። እኔ በጣም ብዙ ጊዜ ዩቲዩብ አቁሜ አውቃለሁ ማለት ለተወሰነ ጊዜ ጋብ አደርጋለሁ። ወይ አልመቼኝ ሲል ወይ ምናምን አጋጣሚ የሆነ ነገር ቢዚ ሆንና እጥፋለሁ። በዛ ሰዓትም እሱም ባላቸውም እየወጣ የማያወሩት ነገር የለም። ኧረ እኔን ለቀቅ አድርጉኝ፣ ይዘው ኑሯችሁን ኑሩ፣ እኔን ተውኝ። ደግሞ ብላ ልጆቹን እኔ እንደናንተ አይነት ሴቶች ለራሳችሁ መሆን የማትችሉ በራሳችሁ ምንም አይነት ኮንፊደንስ የሌላችሁ ሴቶች አምጥቼ ልጆቼ ላስቀምጥ ነው? አንዳችሁ ለአንዳችሁ እየተፎካከራችሁ ራሳችሁን እንደዚህ እንትን ውስጥ ዝቃጭ ውስጥ እየከተታችሁ እንዴ! በቃ ማለት አምናችሁ እስከተቀመጣችሁ ድረስ እሱን ነው ይሄን ለኔ አርግ እሷ እንደዚህ ያድርግ ብላችሁ አምናችሁ ነው መቀመጥ ያለባችሁ እንጂ ሲያስጠላ፣ በቃ አሰራራችሁ ሲያስጠላ፣ አቀማመጣችሁ ሲያስጠላ፣ በቃ ምንም አወራራችሁ ሲያስጠላ፣ የሚያምር ነገር እንኳን የላችሁም። በተለይ ሶስታችሁ አንድ ላይ ስትሆኑ እንዴት እንደምታስጠሉ
ሶስታችሁ አንድ ላይ ሆናችሁ እውነት ለመናገር እንትና እንኳን ሙድ እየያዘች ሁላ ነው ይመስለኝ አንዳንዴ ማለት ነው። ያቺኛዋ ራቁቷን የምትመጣዋ ልጅ ሙድ እየያዘች ሁላ ይመስለኛል። ባላችን ምናምን ከዛ ምናምን ስትሉ እንዴ ያቻውን ጥሩ ስራ እየሰራች ነበር። የራሷን ሞዴል ምናምን ለመሆን እየሞከረች ነው ምናምን በቃ መውጣት ነበረባት ከነሱ መሀል። ግን የሆነ በቃ የሚያስጠላ ነገር ነው። አሁን እሷ በራሷ ስራ በዛው ብትቀጥል አሪፍ ነው። ከመንጫጫት ይሻላል መቼም። ኧረ ብቻ እኔ እንዴ በቃ ለማንኛውም ኸይር ያርግላችሁ። እንግዲህ እኔ ምንም አልልም። ለማንኛውም እኔ በህልማችሁ ራሱ አታሳስሩኝም። እንኳን በአካል እንኳን በኖርማል መታችሁ እንኳን እናንተ መሪያችሁ እንኳን እኔን እናንተን የሚመራችሁ ለሶስት የሚያንጫጫችሁ እንኳን እስካሁን ድረስ የት እንዳለው እኔ ስንቴ ቤቱ ስመጣ ስንቴ እናንተን ሳገኝ በዛች በማነው ስሟ ያቺ አያንቱ እንኳን ስንቴ ቤቷ ገብቼ በእጇ በልቼ ቤቷ ገብቼ ስንቴ አድርጌያታለሁ። እናንተንም ስንት መጥቼ እንኳን መሪያችሁ እኔ ጀግና ነኝ ካለኔ ምናምን የሚለው እንኳን እሱ እንኳን እኔን አላገኘኝም። አይደለም እናንተ የእሱ ተከታዮች ጭራሽ እናንተም ሰው ሆናችሁ እኔ ልታሳስሩኝ አልቀርባችሁም። እሱም አልቻለም። ለማንኛውም ማለት ነው የዛሬ ቪዲዮ ይህንን ይመስል ነበር። እወዳችኋለሁ፣ አከብራችኋለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።